ሃይማኖት ቀላል አይደለም ክርስቲያኖች። ሃይማኖት ሌላ አይደለም። ሃይማኖት ረጅም የጸሎት መጽሐፍ መድገም አይደለም። ንገራን ሃይማኖት የበደሉን ሰዎች በደል እንዳልበደሉን አድርጎ መተው ነው ክርስቲያኖች። እግዚአብሔር ይሄን በእውነት ያሳደረብን ተው። በጣም የሚገርመው ደግሞ እሱ እነዚያስ ወንድሞቹ ሆነው ነው ጲጥፋራና የጲጥፋራ ሚስት ገዙት፣ ተጠቀሙበት። እግዚአብሔር ስለነሱ የጲጥፋራን ቤት ባረከው። ግቢውን፣ ውስጡን፣ ውጩን በሀብት አትረፈረፈል። ይህን አድርጉ እንኳን እኔ ይህን አድርጌላቸው እነሱ ይህን አደረጉብኝ አላለ። ስለ እነሱም አልተናገርም። ምንድነው ያለ? አሁንም ደግሞ አለ ከዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላደረኩም ብሎ እሱ ምንም ጥፋት ስላለማጥፋቱ ተናገረ እንጂ የጲጥፋራ ሚስት ስላጠፋችው ጥፋት አልተናገረም። ምን አይነት ልቡና ነው ክርስቲያኖች? ምን አይነት ህሊና ነው? ሃይማኖት እንደዚህ ነው የሚያደርገው። ኃጢአትንም ሰው እንኳን አሁን እኛ ኃጢአት እንኳን አብረን ብንሰራ እገሌ ያሰራን እገሌ ታሰራችን ነው የምንለው እንጂ እኔ እንዲህ አድርጌ ሰርቼ ብለን አንናዘዝም። ዝሙት እንኳን ብንፈጽም አታላኝ አታሎን እንደዚህ ነው የምንለው እንጂ እኔ ተታልዬ እኔ እንዲህ አድርጌ አንልም። ዮሴፍ ግን አላጠፋም ብቻ አይደለም ግፍ ነው የተፈጸመበት። ግፍ ተፈጽሞበት ስለራሱ ምንም አለማድረግ እንጂ ስለሌላው አይመለከትም። እዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላረኩም አለ እንጂ እንዲህ አደረጉብኝ የሚል ስለሌሎቹ አንድም ክስ አላነሳ። እንዲህ ያለችውን ነፍስ እግዚአብሔር ያድለን። ክርስቲያኖች ይህን የጾም እንጠቀምበት። እውነቴን ነው የምነግራቸው። የኛ ህሊና ከሳሽ ነው። እንኳን እንደዚህ የበደልንን ሰው እኮ ያልበደልንን የማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ አለ። ታሪኩ ምንድነው? አንድ ሰው ልጁን ጨረቃን እያየ እሳትና ውሃ ላይ እየጣለው በሽተኛ ልጅ ነበረው እና ወደ ደቀ መዛሙርቱ አመጣው። ደቀ መዛሙርቱ ያን ጊዜ ጸጋ ተሰጥቷቸው ሁለት ሁለት እያደረገ እየላካቸው እያስተማሩ አጋንንትን እያወጡ ድውያንን ይፈውሱ ነበረ። ይህም በሽተኛ አምጥቶ ወላጁ አባትየው ፈውሱልኝ አላቸው። ሞከሩ፣ ሊፈውሱት አልቻሉ። ታሪኩን ባጭሩ ለመናገር በኋላ ይሄ ሰው ልጁን ወደ ጌታ ይዞ ቀረበና ጌታ ሆይ ብዙ ጊዜ ልጄን እሳትና ውሃ ላይ ይጥለዋል፣ እንዲህ ያደርገዋል። ወደ ደቀ መዛሙርትህ አመጣሁት፣ እነሱ ግን ሊፈውሱት አልተቻላቸውም አለና ደቀ መዛሙርቱም ከሰሳቸው። ይገርማል። ይኸውላችሁ በእንዲህ ያለው ጊዜ እንኳን ህሊናችን ወደ ክስ ያቀናል። ለዚያ ነው ጌታ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ብሎ ገሰጸው መጀመሪያ። ምክንያቱም ስለ ልጁ አለመዳን ደቀ መዛሙርቱ ሊያስወቅስ የሚችል እንኳን ካለ በእነሱ ድክመት ብቻ እንደተፈወሰ አድርጎ መናገር ግን አልነበረም። ግን ተመልከቱ፣ አልቻሉም። እርግጥ ደቀ መዛሙርቱም ጌታን ጠይቀዋል። ለምን አልቻልም እኛ ብለው ጠይቀውት ነግሯቸዋል። ስለ እምነታችሁ ማነስ ነው ብሏቸዋል። እነሱም የእምነት ማነስ ይገኝባቸው ነበረ። የእኛንም የእምነት ማነስ ክርስቶስ ያስወግድልን። ዋና ጉዳይ ግን ምን መሰላችሁ? ባልተበደል ነው። አሁን ደቀ መዛሙርቱ ይህን ሰው አልበደሉትም። ባልበደል ነው እንኳን እንከሳለን። ዮሴፍ ግን በምንም መንገድ የክስ መንፈስ አላደረበትም ነበረ። አምላካችን እግዚአብሔር በየህልናችን በየአንደበታችን ያለውን የክስ መንፈስ ከኛ ያረቀልን። በኋላ ዮሴፍ የፈርዖንን ህልም ተርጉሞ ተሹሞ ታላቅ ሰው ሆኖ ታሪኩን ታውቁታላችሁ ብዬ ገምታለሁ። ብዙዎቻችሁ ወንድሞቹ ሊገዙ መጡ። በኋላ ባወቁት ጊዜ አፈሩ። እነሱ እንዲያውም ለአባታቸው፣ በነገራችን ላይ የዮሴፍ ወንድሞች ታሪክ አሁን ላለነው ለኛ ለኢትዮጵያ ትምህርት ነው። ለአባታቸው ዮሴፍ ሲላቸው እንጃ ጨርቁ ይሄ የሱ ነው ወይ? ጨርቁን ቀዳደው በደም ነክረው እንግዲያውስ ክፉ አውሬ በልቶታል አሉት። አባትየው አለቀሰ። አባቱን ለማሳመን ነው ይሄን ያሉት። አባቱን ለማሳመን ክፉ አውሬ በልቶት ሞቷል ያሉት ወንድሞቹ በዘመን ብዛት ግን አመኑት። ይሄንን ዮሴፍ ሞቷል የሚለው እየሰማችሁ ነው አይደል ክርስቲያኖች? አንዳንድ ሰዎች እንደዚህ እንደምንሆን ታውቃላችሁ። በሆነ ምክንያት ደንግጠን እንዋሽና ለዛ ውሸት ደጋግመን ስንናገር እውነት መስሎን ድርቅ ምንል ሰዎች አለን። ከዚህ በሽታ እግዚአብሔር ይፈውሳል። እና አምነውት ኖረው በኋላ ስለ ዮሴፍ ሲናገሩ ዮሴፍ ሳያውቁት ስንት ናችሁ? 12 ነበር። ነህሳ አንዱ አባታችን ጋር አንዱስ ሞቷል ብለው ለዮሴፍ ነገሩት። ምክንያቱም አምነዋል።
ለራሱ ለዮሴፍ ሞቷል ብለው ስለ ዮሴፍ ነገሩት። ሐሰት በንስሐ ገብተንበት ተጸጽተን